ውሱ አይሰማም? እየሰማ ነው። እሺ ብዙ አመት ተፋቅረናል ታውቃለህ? ወላሂ አላውቅም፣ ገና እየሰማ ነው። እና አሁን ልንጋባ ነው። እሺ ቤተሰቦቿ ደግሞ ምንም ቢሆን እሱ አይሆንሽም፣ ምንም ቢሆን አታገቢውም። ስን ምዕራፍ 17 ላይ 2 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ አለው፣ ለአምላኩ ይገዛል። ኢየሱስ ክርስቶስ ለዚያ ለአምላኩ ይጾም ነበር፣ ይሰግድ ነበር፣ ይጸልይ ነበር፣ እያለቀሰ ይለምነዋል። የደም ነጠብጣብ እስኪመስል ድረስ እንባው እያለቀሰ ይለምነዋል ይላል መጽሐፍ ቅዱስ። ይሄ ነው። ኦኬ እሺ፣ እሱ አመሰግናለሁ። እሺ ስለመለስከልኝ። እሺ እሺ ባቡል ኸይር ነው ያላችሁት። ባቡል ኸይር እንሂድ። ሰላም አለይኩም። ሰላም፣ እንዴት ነህ? አላህ አልሐምዱሊላህ። እሱ ጥያቄ አለኝ። እሺ አንድ ጓደኛ ያለችና ውሱ አይሰማም? እየሰማ ነው። እሺ ብዙ አመት ተፋቅረናል ታውቃለህ? ወላሂ አላውቅም፣ ገና እየሰማ ነው። እና አሁን ልንጋባ ነው። እሺ ቤተሰቦቿ ደግሞ ምንም ቢሆን እሱ አይሆንሽም፣ ምንም ቢሆን አታገቢውም። እሺ እና እሷ ደግሞ ልታገባኝ ነው የምትፈልገው። እሱን ካላገባሽ እንረግማሻለን አሏት። እንዴት ነው ይሄ ነገር? እንዳታገቢ ያሉበት ምክንያት ምንድን ነው? አሳማኝ ሸሪዓዊ ምክንያት ካላቸው ልትሰማቸው ይገባል። አሳማኝ የሆነ ሸሪዓዊ ምክንያት ከሌላቸው የዛኔ መከልከል አይችሉም። ምክንያታቸው ምንድን ነው? አንተን ያልፈለጉበት። እኔ ምንም አውቀው ነገር የለም። እኔ ሙስሊም ነኝ። እሺ የማስተዳደር አቅም አለህ? አለኝ። አዎ አልሐምዱሊላህ። ማሻአላህ፣ አላህ ይጨምርልህ። አንደኛ እሱ፣ ሁለተኛ ዲን አለ ማለት ሶላትን ጠብቀህ ትሰግዳለህ ምናምን፣ በግዴታ ያደረገበት ነገር ትጠብቃለህ። አዎ እኔ ሰላትን ጠብቄ ነው የምሰግደው። መልካም። እሺ ምክንያታቸው ምንድን ነው? እነሱ አልተናገሩም ነው? ሳትደብቅ እስኪ ተናገር። ምንህን ነው የጣሉት? አታገቢም ያሉበት ምክንያት በቃ ነው ወይንስ እሷ እንደነገረችኝ በቃ እሱ አይሆንሽም፣ ሌላን ሰው አግቢ። እሷ ደግሞ እኔን ነው የምትፈልገኝ። ቤተሰቦቿ ግልጽ አድርጎ የነገሯት ነገር የለም። እሱን እንድታገቢ ብቻ አንፈለግም። ምን ታደርገሽ? ስለዚህ ምክንያት የላቸውም እያልክ ነው አይደል? የተናገሩበት ምክንያት እሺ፣ አሳማኝ የሆነ ምክንያት ከሌላቸው ቤተሰቦች ያለ ትዳር የመጣላት አካል ዲን ያለው አኽላቅ ያለው የማስተዳደር አቅሙ ያለው ከሆነ ያቺ ልጅ ከወደደችው ይህንን ሊከለክሏት አይገባም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁህ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ሃይማኖትንና ስነ ምግባሩን የምትወዱለት አይነት ልጅ መጥቶ ልጃችሁን ለትዳር ቢጠይቅ አደራ ያልጅ ዳሩት ብለው ተናገሩ። ዳሩት ብለው ተናገሩ። ስለዚህ ሚዛኑ ምንድነው? ዲን ሃይማኖቱ። ሶላትን ጠብቆ የሚሰግድ መሆን አለበት። በተለይ ሶላት የማይሰግድ ከሆነ ለትዳር አይሆንም። ሁለተኛ ስነ ምግባር ማለት አጫሽ ምናምን ቃሚ ጠጭ ምናምን ያልሆነ አይደለ? ከእንዲህ አይነት ነገራቶች ከዘያፍ ነገራቶች የራቀ። ሌላኛው ሶስተኛው ምንድነው? የማስተዳደር ችሎታ መኖር አለበት።
እነዚህ ነገራቶች መስፈርቶች አሟልቶ ሰውየው ለማስተዳደር ብቁ ከሆነ ለአቅመ አዳም የደረሰ ከሆነ ዲን ስነ ምግባር አኽላቅ ካለው ይሄ ልጅ እሷ ከወደደችው ሊድሩ ይገባል። ለአቅመ ሔዋን ከደረሰ ሴት ልጆቻቸው እንዳሩ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም العجلة من الشيطان إلا في 5 تزويج البكر እና ስለዚህ ቤተሰብ እምቢ ካለስ በዚህ ጊዜ ያለምንም ምክንያት ቢከለክሉ ወይንም አሳማኝ ባልሆነ ምክንያት ቢከለክሉ የዛኔ ሸሪዓ ፍርድ ቤት ኒካ ማሰር ይቻላል። ነገር ግን መጀመሪያ እንደምንም ብላችሁ ቤተሰብ ለማሳመን ሞክሩ። እምቢ ካሉ ያለምንም ምክንያት ከሆነ የከለከሉ ሸሪዓ ፍርድ ቤት ኒካ ማሰር ይቻላል። እሺ አይ ጀዛከላህ እሱ አላህ ይጨምርልህ። ኦኬ አሎ ሙስሊም ነች አይደል? ሁሴን ጃ ሙስሊም ነች፣ እሷ ሙስሊም ነች። ኮሜንት ላይ ምንድን ነው የምትሉት? እሺ ከላይ ጥያቄ ያለው አሎ ወለካሎ تسمعون كلامي ولا؟ እሺ አሁን ካልሞላላችሁ ሄዱ እስኪ የባቡል ኸይር ካልሞላ በቃሽ እዛ እንሄድና ሙሉላችሁ ብለን ኮሜንት እናደርጋለን። 1 ሚሊዮን አልሞላላችሁ አልሞላም። እስኪ ሄደን እዛ ትንሽ እንቀወጥሽ ኮሜንት ላይ ሄደን እናደርግላቸው። አሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላህ። የሆነች ትንሽ ጥያቄ ነበረ። ለምንድን ነው መስጊድ ውስጥ ብዙ ጊዜ የሰግደንበት ቦታ ላይ ሱና ማንሰግደው? ሱና ስለሆነ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሶላት በሶላት ላይ አይቀጥሉም ነበር፣ ቦታ ቀይር አድርገው ይሰግዱ ነበር። ግዴታ ነው ወይ ከተባለ ላ ዋጅብ አይደለም፣ ግዴታ አይደለም፣ ሱና ነው። ባትቀይሩም ችግር የለውም፣ ብትቀይሩ ግን መልካም ነው እና ስለዚህ ተወዳጅ ነገር ነው፣ እሱ ሙስተሐብ ነው እንደዛ ብታደርጉ። እዛው ላይ ብንሰግድም ችግር የለም ማለት ነው። እሺ አመሰግናለሁ። እሺ ሁሱ ሰላም አለይኩም። ጥያቄ ነበር። ጥያቄም በሐላል ያልተወለደች ልጅ ሴት አባቷም ሆነ ወንድም ኒካ ማሰር ይችላል ወይ? ላ ሸሪዓ ፍርድ ቤት ነው ኒካ የሚያስረው። ምክንያቱም ከአባት በኩል ያለው ዘር ተቋርጧል በዝሙት ስለሆነ የወለዳት። ስለዚህ ያ አባት ሊባል አይችልም። ከዚያ ከሰው የሚገኘው ወንድም ሊባል አይችልም ነው። ስለዚህ ያ ሰውዬ ኒካ ማሰር አይችልም እሱ። ታዲያ ወልይ ከሌላት ማነው ኒካ የሚያስረው ከተባለ ሸሪዓ ፍርድ ቤት ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም አስሱልጣኑ ወልይን ሊመን ላ ወልይ ለሁ አሉ። የሸሪዓ ፍርድ ቤት ባለስልጣን ቃዲ እሱ ወኪል ለሌላት ሴት ወኪል ይሆናታል ብለው ተናግረዋል። ሸሪዓ ፍርድ ቤት ቃዲ ውክልና ይወስዳል። እዚህ ጋር ሰሞኑን አንድ ሸህ ላይ ተብዬ ፈትዋ ሲሰጥ ምናምን ቪዲዮ ቀርጸው ካፊሮች እየበተኑ አይቻለሁ። እሱ ምንድነው በዝሙት የወለዳት ልጅ ያ በዝሙት የወለዳት ሰው ማግባት ይችላል ልጁን የሚል ማለት ነው። መተው ከሙስሊሞች ጋር ጥያቄ አይጠይቁ። እንጀል ያደረገው ሸህ ካለ እሱን ሄደው ጥይቅ ያደረጉና ያው እስልምና ይሄ ነው ብለው ቀርጸው ለልጆቻቸው ማጽናኛ ያደርጉታል። ያው እስልምና እንደዚህ ነው ብሎ መሳለቂያ ማለት እስልምና እንደዚህ ነው ማለት የማንም ቃሚ መጥቶ የሚናገረውን ስለ እስልምና ሄደው ጥይቅ ያደረጉና ቅርጽ አድርገው ያደረጉታል። እሱም ጉዳይ ምን መሰላችሁ? አንድ ሰው ከሆነች ሴት ጋር ዝሙት ሰርቶ ሴት ልጅ ቢወልድ በዝሙት ማለት ነው። ያቺ በዝሙት የተወለደችው ልጅ
እሷን ማግባት ይችላል ተብሎ ተጠይቀው አዎ ማግባት ይችላል፣ ምክንያቱም ሸሪዓ አባቷ ስላልሆነ ብሎ ፈትዋ ሰጥቷቸዋል። እንዳጠቃላይ الجمهور ብዙሃኑ እንዳለ ዑለሞች ይሄ ነገር አይቻልም ብሎ ተናግረዋል። ለምን ከተባለ ከእርሱ የዘር ፈሳሽ የተገኘች ስለሆነች በፍጹም እሷን ማግባት አይችልም። وهذا ما اختاره شيخ الإسلام تيمية رحمه الله تعالى. ይሄ ነው እና ስለዚህ ከእርሱ ዘር ፈሳሽ የተገኘችን በፍጹም ማግባት አይቻልም፣ አይፈቀድም፣ ሐራም ነው፣ ክልክል ነው። ምንም እንኳን ያቺ ልጅ በዝሙት ቢወልዳትም ከእርሱ የዘር ፈሳሽ የተገኘችን ማግባት አይችልም፣ በፍጹም ሐራም ነው፣ ክልክል ነው። እሺ ዛሬ ከምሽት 3 ሰዓት በተለይ ሴቶች እዚህ ንጽጽር ስራ ላይ የሚሰሩ ሴት እህቶቻችን ፕሮግራም አላቸው እዚህ ቤት ሴት ልጅ በእስልምና እና በክርስትና የሚል እና ያስተምራሉ። እነዚያ ልጆች ተከታተሏቸው መጣችሁ ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር። በጣም ጀግና ልጆች ናቸው። በነገራችን ላይ አቀራረባቸው ምናምን አንዳንድ መልሶች ሲሰጡ አይቼ ቪዲዮ ገራሚ ልጆች ናቸው። ማሻአላህ ሴቶች እንደነሱ እንትን ብትሉ በጣም መልካም ነው። ዛሬ የምታያቸው የምትሰማቸው ልጆች በጣም የተዋጣላቸው ጀግና ልጆች፣ ምርጥ ልጆች እንዴት መልስ እንደሚሰጡ ረድ እንዴት እንደሚሰጡ አቀራረባቸው ምናምን ያበዱ ናቸው። ወላሂ ያበዱ አላበዱም፣ ይቅርታ እና በጣም ይችላሉ። እና እንደ አይነት እህቶች ጋር ሄዳችሁ ትምህርትን መቅሰምን ልመዱ። ከእነርሱ ጋር ሆናችሁ ኢስላማዊ እውቀትን መቅሰምን መማርን ልማዳቸው አድርጉ። ዛሬ ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር። እሺ እሺ፣ የት እንሄድ አሁን? ባቡል ኸይር ነው ያላችሁት አይደል? ባቡል ኸይር ነው ያላችሁት።